የስምረት ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረ ሕይወት ምን አይነት ጥሪን ያስተላለፉት? ከዚህ ጥሪ በስተጀርባስ ምን አይነት አላማ አንግበዋል የሚለውን ጉዳይ ለእናንተ የምናቀርብላችሁ ይሆናል። ሌሎች በርካታ ጉዳዮችን ለእናንተ ለዚህ ሰዓት የሚሆናችሁን ይዘን ቀርበናል። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ጉዳያችን እንገባለን። የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረ ሕይወት ለትግራይ ተማሪዎች ጥሪ አስተላልፈዋል ተብሏል። ይሄ ጥሪ እንግዲህ ከምን ጋር የተያያዘ ነው የሚለውን አብረን የምናየው ይሆናል። ከዚህ በፊት የፌዴራል መንግስቱና የትግራይ ክልል የ12ኛ ክፍል ሀገር አቀፍ ፈተናን በተመለከተ ውዝግብ ውስጥ ገብተው እንደነበረ አስቀድመን ጉዳዩ እንደዚህ አፍጥጦ ከመምጣቱ በፊት ለናንተ አቅርበንላችሁ ነበረ። በወቅቱ ጉዳይ ያለው ሰውም የለም፣ ማንም ሰው ትኩረት አልሰጠውም። ነገር ግን የሚያመጣው ከፍተኛ የሆነ የጎንዮሽ ፍትጊያ ስለታየን ነበር ይሄን ለናንተ ያቀርበንላችሁ። አሁን ይሄው በግላጭ ወጥቶ ነገሮች ከፈነዱ በኋላ ነው ብዙዎች ሚዲያዎች ትኩረት የሚሰጡት። እዛ ላይ ሆኗል ርብርቡና ይሄን በተመለከተ የተለያዩ አካላት አስተያየቶቻቸውን እየገለጹ ይገኛሉ። አንደኛው ፕሮፌሰር ክንደያ ገብረ ሕይወት ናቸው። በአሁኑ ወቅት የስምረት ፓርቲ ውስጥ ከፍተኛ አመራር ናቸው። ምንድነው ያሉት? በተለያዩ ምክንያቶች ወደ አዲስ አበባ የመጡ የትግራይ ተማሪዎች ፈተና መውሰድ ይችላሉ ነው ያሉት። በክልሉ እየተካሄደ ያለውን ወታደራዊ አፈሳ ሸሽተው አዲስ አበባን መጠጊያ አድርገው እየኖሩ ያሉ ተማሪዎች ይሄን ፈተና መውሰድ ይችላሉ ሲሉ ገልጸዋል። እንግዲህ ፕሮፌሰር ክንደያ ይሄን ያሉት በይፋዊ የፌስቡክ ገጻቸው ላይ ባስተላለፉት መልእክት ነው። የትምህርት ምዘናና ፈተናዎች አገልግሎት በየአቅጣጫው ማብራሪያ እየሰጠበት የሚገኘው የዘንድሮ የሀገር አቀፍ ፈተና በኦንላይን ወይም በበይነ መረብና በወረቀት እየተሰጠ ይገኛል፣ በሌሎች የሀገሪቱ ክፍሎች ማለት ነው። በዚሁ መሰረት በክልሉ የኦንላይን ፈተናው ያለምንም መቆራረጥ በዩኒቨርሲቲዎች እየተሰጠ ነው። አሁን ውዝግብ የመጣው ትላንትና እንደጠቀስ ነው ከኦንላይን ፈተናው ይልቅ በወረቀት በሚሰጠው ፈተና ላይ ነውና እሱ ላይ ነው ልዩነት ተከስቶ የነበረው። በወረቀት ለሚፈተኑ ተማሪዎች ደግሞ ከሐምሌ 22 እስከ 24 ቀን ድረስ ፈተና እንዲሰጥ ፕሮግራም ወጥቷል ሲሉ ገልጸዋል። ይሄንን ጉዳይ አውስተውታል። ይሄ የጊዜ መለወጥ ወይም ደግሞ በሰኔ ወር ውስጥ ይካሄዳል ተብሎ የነበረው የወረቀት ፈተና መራዘሙ ከትግራይ ክልል የቀሰቀሰውን ተቃውሞ በተመለከተ ትላንትና የሰራነውን ዘገባ መመልከት ይቻላል። እናም ከተያያዘው የዕለት መርሃ ግብር ውጪ ምንም የተቀየረ ነገር የሌለ መሆኑን ፕሮፌሰሩ ጠቁመው ተማሪዎች በተመደቡበት ዩኒቨርሲቲ ተገኝተው ፈተናቸውን እንዲወስዱ ወላጆችና መምህራንም ለዚህ ስኬት የበኩላቸውን ጥረት እንዲያደርጉ አሳስበዋል። ወደ ወሳኙ ጥሪ ስንመጣ ደግሞ ከሀገር አቀፍ መርሃ ግብር ውጪ የሚደረግ የራሳችን በክልል ደረጃ የራሳችንን ፈተና አውጥተን እንፈትናለን የሚለው አካሄድ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ተቀባይነት የለውም ብለዋል ፕሮፌሰር ክንደያ። ድርጊቱን የፖለቲካ ትርፍ ፍለጋ ሲሉ ነቅፈውታል። በክልሉ ውስጥ ያለው ቡድን ውጥረት በመፍጠር ወጣቱን ተስፋ ለማስቆረጥና ለራሱ ዓላማ ለመጠቀም የሚያደርገውን እንቅስቃሴ ተማሪዎችና ወላጆች በጽኑ ሊቃወሙት ይገባል ሲሉ ገልጸዋል። እንግዲህ በዚህ ጥሪያቸው ላይ ወደ አዲስ አበባ የመጡት መፈተን እንደሚችሉ አንደኛ ግን በምን አግባብ የሚለውን ግልጽ አላረጉትም። ሁለተኛ ነገር ደግሞ ከትግራይ ክልል ጋር ያለውን ውጥረት በተመለከተ ደግሞ ያስቀመጡት ነጥብ ምንድነው? የሀገር አቀፍ ፈተና የክልል ትምህርት ቢሮ ጥያቄ አውጥቶ መፈተን አይችልም የሚል ሐሳብ ነው ያነሱት። ይህ ጉዳይ ምን አይነት መፍትሄ ያገኛል የሚለውን ወደፊት ምናየው ይሆናል። ነገር ግን ትምህርትም ሆነ ምርጫም ሆነ ሌላም ቫይረስም ሊሆን ይችላል ጦርነትን የመቀስቀስ ጦርነትን የመፍጠር ሁኔታ ሊያመቻች ይችላልና አስቀድሞ መፍትሄ ቢሰጥበት እንላለን። በፌዴራል በኩል የወጣውን የፈተና መርሃ ግብር ወይም ደግሞ ፕሮግራም በተመለከተ ተቃውሟቸውን ያሰሙ አንዳንድ ወገኖች አሉ። አንደኛው ወገን እንግዲህ በዋናነት ጎላ ብሎ ድምጹን ያሰማው የትግራይ ክልል መምህራን ማህበር ነው። ለትግራይ ተማሪዎች ብቻ 12ኛ ክፍል ፈተና መራዘሙ ተገቢ አይደለም ብሏል።
የ2018 ዓመተ ምህረት የ12ኛ ክፍል አገር አቀፍ የመልቀቂያ የወረቀት ፈተና የጊዜ ሰሌዳ ለትግራይ ክልል ተማሪዎች ብቻ በተለየ መልኩ እንዲራዘም መደረጉን በመቃወም የትግራይ መምህራን ማህበር ለሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ጠንካራ የተቃውሞ መግለጫ ስለማውጣቱ ተናግሯል። ይሄ መግለጫ የወጣው እንግዲህ ዛሬ ነው። የሀገር አቀፍ ፈተናው በሁሉም ክልሎችና ከተማ አስተዳደሮች ከሰኔ 23 እስከ ሐምሌ 16 እንደሚሰጥ መርሃ ግብር መውጣቱ የሚታወስ ነው። የክልሉ የኦንላይን ፈተና በታቀደው መሰረት ሰኔ 23 መጀመሩ ቢታወቅም የወረቀት ተፈታኞች መርሃ ግብር ግን ተሰርዞ ወደ ሐምሌ 22 እስከ 24 ቀን ድረስ ባለው እንዲራዘም ስለመደረጉ ነው የተመላከተው። እዚህ ጋር የማህበሩ ቅሬታ ምንድነው? ተማሪዎች አስቀድሞ በወጣው መርሃ ግብር መሰረት ተዘጋጅተው እየጠበቁ ባሉበት ወቅት ከሌሎች ክልሎች በተለየ መልኩ የትግራይ ተማሪዎች ብቻ ፈተናቸው እንዲራዘም መደረጉ ፈጽሞ ተገቢ አይደለም ነው ያለው። የክልሉ ተማሪዎች በነበረው ጦርነት ምክንያት ትምህርታቸውን አቋርጠው የቆዩና በርካታ ችግሮችን አልፈው ለዚህ የበቁ መሆናቸውን ማህበሩ አሳስቦ ይህ አይነቱ ውሳኔ በዝግጅት ላይ ባሉ ተማሪዎች ላይ ተጨማሪ ስነልቦና ጫና እንደሚፈጥር አመልክተዋል። የማህበሩ ከፍተኛ አመራሮች ማለት ነው። እና የአገሪቱ የትምህርት ምዘናና ፈተናዎች አገልግሎት አስቀድሞ ባወጣው ወጥ መርሃ ግብር መሰረት ፈተናውን ተግባራዊ እንዲያደርግ ነው ማህበሩ ያመለከተው። ተማሪዎቻችን በነበረው ጦርነት ምክንያት ትምህርታቸውን አቋርጠው የቆዩ ሲሆን ይህን ሁሉ ችግር አልፈው በአሁኑ ወቅት በዝግጅት ላይ ያሉ ለትግራይ ተፈታኝ ተማሪዎች ብቻ መርሃ ግብሩ እንዲራዘም መደረጉ ተገቢ ባለመሆኑ የአገሪቱ የትምህርት ምዘናና ፈተናዎች አገልግሎት ቀደም ብሎ ባወጣው መርሃ ግብር መሰረት ተግባራዊ እንዲያደርግ ወይም ደግሞ ፈተናው እንዲቻል በአጽንኦት እንጠይቃለን ሲል ነው እንግዲህ ማሳሰቢያውን ያቀረበው። ይህ ማሳሰቢያ ግን በፌደራል መንግስቱ በኩል ቅቡልነትን ያገኛል ለማለት ትንሽ አስቸጋሪ ነው። ምክንያቱም አቋም ተይዞ ያለው በዛ ቅድም በጠቀስነው መሰረት ፈተናው ይሰጣል የሚለውን ነው። እንግዲህ አቋም ተይዞ ያለው ወደ ወታደራዊ አፈሳው ስንሄድ በዛሬው ዕለት ዓለም አቀፉ የሰብአዊ መብት ተሟጋች የሆነው ሂዩማን ራይትስ ዎች በትግራይ ክልል ስላለው ወታደራዊ አፈሳ ሪፖርት ወይም ደግሞ ዘገባ አውጥቷል። የትግራይ ባለስልጣናት እድሜያቸው እስከ 16 ዓመት የሆኑ ህጻናትን ጨምሮ ሰላማዊ ዜጎችን በግዴታ ወደ ውትድርና እየመለመሉ ነው በማለት ነው የኮነነው። የክልሉ ኃይሎች ቢያንስ ከሚያዝያ 26 ጀምሮ የቀድሞ ተዋጊዎችንና ሌሎች ወጣቶችን አፍነው እየወሰዱ ይገኛሉ ብሏል። ይህ አጠቃላይ የወታደራዊ አፈሳ ዘመቻ በመላው ክልል ውስጥ የፍርሃት ድባብ ፈጥሯል ያለው ሂዩማን ራይትስ ዎች ሰላማዊ ዜጎች ከመንገድ ላይ፣ ከስራ ቦታ፣ ከመኖሪያ ቤቶችና ከባህላዊ የወርቅ ማውጫ ስፍራዎች ተሰብስበው ወደ ወታደራዊ ማሰልጠኛ ጣቢያዎች ወይም ካምፖች እየተወሰዱ መሆኑን ያረጋግጠው እንግዲህ የሂዩማን ራይትስ ዎች የአፍሪካ ጉዳዮች ምክትል ዳይሬክተር የሆኑት ሌቲሺያ ባድር ባለስልጣናቱ ይህንን ዘመቻ በአስቸኳይ አቁመው በህገወጥ መንገድ የተመለመሉት ሰዎች ወደ ቤተሰቦቻቸው እንዲመለሱ ጠይቀዋል። እንግዲህ ይሄ የሂዩማን ራይትስ ዎች ሪፖርት የወጣው በሰኔ ወር አጋማሽ ላይ ከ18 የአይን እማኞች ተመልማይ ቤተሰቦችና ወይም ልጆቻቸው የታፈሱባቸው ቤተሰቦችና ከአፈሳው ካመለጡ ግለሰቦች ጋር ካደረገው ቃለ ምልልስ ተነስቶ ነው። መረጃዎች እንደሚያሳዩት እንግዲህ ከዚህ ቀደም ከሚያዝያ ወር በፊት የአካባቢ ባለስልጣናት የቀድሞ የራሱን ቲዲኤፍ ብሎ የሚጠራው የትግራይ ዲፌንስ ፎርስ ታጣቂ አባላትን በስብሰባ በደብዳቤና በስልክ ጥሪ ዳግም ወደ ግንባር እንዲመለሱ ሲቀሰቅሱ ነበር። ሆኖም ከሚያዝያ ወር መጨረሻ ጀምሮ ዘመቻው ተጠናክሮ ታጥቀው የሚንቀሳቀሱ ኃይሎች ወይም ታጣቂ ኃይሎች የፊት ገጻቸውን ጭምር እየሸፈኑ በከተሞች በገበያ ቦታዎችና በወርቅ ማውጫ አካባቢዎች የጅምላ አፈሳ ስለመጀመራቸው ነው የተመላከተው። ግለሰቦችን ለመለየት የአካባቢው ባለስልጣናት በቀድሞ ተዋጊዎች ዝርዝርና በሰፈር ጥቆማ ሰጪዎች ላይ ጥገኛ ናቸው ተብሏል። ግንቦት 25 ቀን እንግዲህ ይሄን እኛም ዘግበነዋል፣ በቪዲዮም ጭምር ያለ ገብታችሁ ማየት ትችላላችሁ። በቆላ ተንቤን በሚገኘው የወርቅ ማውጫ ምን አይነት ሁኔታ በወጣቶች ላይ ተፈጽሞ ነበር የሚለውን በምስልም የታገዘ መረጃ እኛ አስቀድመን አውጥተን ነበር ከሂዩማን ራይትስ ዎች በፊት። ገብታችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። በርካታ ዘገቦቻችን በዚህ ጉዳይ ዙሪያ አተኩረን የሰራ ነው። ይሄ እንደሚመጣም በመረዳት ነውና ሰብስክራይብ አድርጉ ምንላችሁ ለዚህ ነው። ስንቀጥል በጅምላ መወሰዳቸውን እዚህ ላይ ሪፖርቱ ላይ ተጠቅሷል። በረሃ ለማደር መገደዳቸውን የተለያዩ ነገሮችን አንስተዋል። ይሄ በእኛም ዘገባ ውስጥ የተካተተ ስለሆነ
ምንም አይነት የተለየ መረጃ ነው ተብሎ አይታሰብም። ያው የወጣበት ተቋም የሰብአዊ መብት ተሟጋች ተቋም ያወጣው መረጃ በመሆኑ ነው እኛም ያቀረብነው እንጂ ብዙም የተለየ ነገር የለም። እናም ይህን ይመስላል የሂውማን ራይትስ ዎች መግለጫ። በሌላ በኩል ደግሞ የሲቪክ ማህበራትና የሰብአዊ መብት ተሟጋቾች ጥምረት አንድ መግለጫ አውጥቷል። በትግራይ እየተካሄደ ያለው የወጣቶች አፈሳ እና ወደ ውትድርና የማስገባት ተግባር በአስቸኳይ ይቁም በማለት መግለጫ አውጥቷል። የትግራይ ሰብአዊ መብቶች ተሟጋቾች እና ሲቪል ማህበራት ጥምረት በትግራይ ክልል የተለያዩ ከተሞችና ገጠራማ አካባቢዎች ወጣቶችን በኃይል የማሰር የማገትና ያለፍላጎታቸው ወደ ወታደራዊ ማሰልጠኛ ተቋማት የማስገባት ተግባር እየተፈጸመ መሆኑን ጠቅሶ በአስቸኳይ ሊቆም ይገባል ሲል መግለጫ አውጥቷል። በዛሬው ዕለት የትግራይ ህዝብ ካለፈው አሰቃቂ ጦርነት በኋላ አካላዊና ስነልቦና የጠባሳው ሳይሽር የሰላምና የፍትህ ተስፋ እየጠበቀ ባለበት በአሁኑ ወቅት በክልሉ አዲስ የወጣቶች ማገትና የኃይል እርምጃ ማዕበል ተከስቷል ብሏል። ይህ ድርጊት በክልሉ ምክር ቤት የጸደቀ ህጋዊ መሰረት የሌለው የተባለለት እና ለተወሰኑ የጸጥታ አካላት ያለአግባብ ስልጣን የሰጠ ነው ሲባል የተነቀፈው አዋጅ የወለደው መሆኑን አስረድተዋል። ይህን ሁኔታ ወጣቶች በማስፈራራት በኃይል እየታፈኑ ወደ ማሰልጠኞች እየተወሰዱ ሲሆን ይህ ድርጊት የዜጎችን የመኖርና የመንቀሳቀስ እንዲሁም የደህንነት መብት በከፍተኛ ደረጃ አደጋ ላይ ጥሏል ነው ያለው። ወጣቶችን በኃይል ለመመልመል ሲባል ወላጆችን ማሰርና ቤተሰብ ላይ የተለየ የቀባ እርምጃዎችን መውሰድ በስፋት እየተተገበረ በመሆኑ ህዝቡ በከፍተኛ ፍርሃትና ጭንቀት ውስጥ ይገኛል ብሏል። ወጣቶችን ያለ ፍላጎታቸው ወደ ወታደራዊ ማዕከል ማገት ህይወታቸውን በቀጥታ ለከፍተኛ አደጋ የሚያጋልጥና ክልሉን ወደ ሌላ የጦርነት አዙሪት የሚከት ነው ያለው ይሄ ጥምረት ለክልሉ አስተዳደር በማንኛውም መልኩ ወጣቶችን በኃይል የመመልመልና የማገት ተግባር በአስቸኳይ እንዲቆምና ጥሰቱን በፈጸሙ አካላት ላይ እርምጃ እንዲወሰድ በምልመላና በእገታ ስም ያለ አግባብ የታሰሩ ዜጎች ሁሉ በአስቸኳይ እንዲፈቱ ተገደው የተወሰዱ ወጣቶች ያሉበት ቦታ ለወላጆቻቸው ታውቆ ወደ ቤተሰቦቻቸው እንዲመለሱና የሀሳብ ነጻነትን የነጻ ሚዲያን እንዲሁም ሰላማዊ ሰልፍን የሚገድቡ ማናቸውም ህገወጥ ድንጋጌዎችና መመሪያዎች ተፈጻሚነታቸው እንዲሰረዝ ሲል ጥሪ አቅርቧል። የተለያዩ አካላት በጉዳዩ ዙሪያ መግለጫ እያወጡ ቢሆንም አሁንም ወታደራዊ አፈሳው ተጠናክሮ ስለመቀጠሉ ነው የተለያዩ የመረጃ ምንጮች እያመለከቱ ያሉት። በዛሬው ዕለት ከመቀሌ ወደ አዲስ አበባ የሚመጣ አንድ አውቶቡስ በታጣቂ ኃይሎች እንዲቆም ተደርጎ ወጣቶቹ ታፍሰው ስለመወሰዳቸው ነው የተነገረው። እንግዲህ በዛሬው ዕለት ነው ይሄ ነገር የተፈጠረው። ዛሬ ንጋት ላይ ከመቀሌ ተነስቶ አዲስ አበባ ሲጓዝ የነበሩ አውቶቡሶች ነበሩ። እነዚህ አውቶቡሶች በታጣቂዎች እንዲቆሙ ተደርጎ ወጣቶች እዛ አውቶቡሶች ውስጥ ያሉ ወጣቶች ከ60 በላይ የሚሆኑ ወጣቶች እንዲወጡ ተደርጎ በታጣቂዎች በመኪና ተጭነው ወደ ህንጣሎ ጅራት ወደሚያመራው አቅጣጫ በፓትሮል ተጭነው መወሰዳቸውንና ወደ ወታደራዊ ማሰልጠኛ ውስጥ መግባታቸውን የተነገረው። ከነዚህ የታፈሱት ወጣቶች ውስጥ አንደኛው የትግራይ ነጻነት ፓርቲ አባል የሆኑት መምህር መንገሻ እንደሆኑ ተነግሯል። እንግዲህ በዚህ ጉዳይ ዙሪያ ፓርቲው ምንም ያለው ነገር የለም። ወጣቶቹ ጋር ግን አብረው ወደ ማሰልጠኛ ጣቢያ ታፍሰው ስለመወሰዳቸው ነው እንግዲህ የተመላከተው። የነዚህ የታፈሱ ወጣቶች ስልኮቻቸውን በታጣቂዎቹ እንደተቀሙ ተነግሯል። እናም በመጨረሻ ሰዓት ማለትም ወደ ወታደራዊ ማሰልጠኛ ከመወሰዳቸው በፊት ስልክ ደውለው ለቤተሰቦቻቸው ያሳወቁ ሰዎች ስለነበሩ ነው ይሄ ጉዳይ የታወቀው ተብሏል። በጣም በዛሬው ዕለትም ራሱ ምሽቱ ላይ ወታደራዊ አፈሳ ለመፈጸም መቀሌ ውስጥ እቅድ ተይዞ ነው ያለው። በተለይም በሰባ ካሬ አካባቢ በተለይ ዳግም አምሳል ተብሎ በሚጠራው የኮንዶሚኒየም አካባቢ ወታደራዊ አፈሳ ለመፈጸም ከፍተኛ ዝግጅት እየተደረገ ስለመሆኑ ነው የተዘገበው። በትላንትናው ዕለት አንድ የዩኒቨርሲቲ ውስጥ የዲን ከፍተኛ አመራር የኮሌጅ ዲን የሆኑት አንድ ሰው ታስረዋል ተብሏል።
እንግዲህ የአዲግራት ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ዲን እና የአዲግራት ሆስፒታል ዋና አመራር የሆኑት ዶክተር የማነ ገብረ ማርያም ወደ አዲስ አበባ ለምን ትሄዳለህ በሚል ምክንያት ከአዲግራት ወደ መቀለ ሲጓዙ በነበሩበት ወቅት ዕዳጋ ሐሙስ በሚባል ከተማ በታጣቂዎች መታገታቸው ተነግሯል። በአሁኑ ወቅት በአዲግራት ከተማ በሚገኘው 03 ቀበሌ ፖሊስ ጣቢያ ታስረው ይገኛሉ ማለት ነው። ከእርሳቸው ጋር ታስረው የነበሩት በዛ በዩኒቨርሲቲ ውስጥ የሕክምናና ጤና ሳይንስ ኮሌጅ መምህርና ተመራማሪ የሆኑት አቶ እምባዬ አማረ ከእስር ሲፈቱ ዶክተር የማነ ግን እስካሁን ከእስር ስላለመፈታታቸው ነው የተነገረው። ፍርድ ቤት ቀርቧል ወይስ አልቀረቡም የሚለው ምንም አይነት መረጃ ማግኘት አልተቻለም። አዲስ መረጃ ካለ ለእናንተ እናቀርባለን። ሰብስክራይብ አድርጉን። እስካሁን ስለተከታተላችሁ እናመሰግናለን። አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። መልካም ጊዜ